ዴቭ ለኔ ተይልኝ። ማፈሪያ ነሽ እሺ ፍቅር። አይሰማም እንዴ? ቆይ ከማን ነው መሸሽ ያለብን? በቃ ንገራት። እኔ ምንም አላደረኳትም። ሳታረጋግጭ አታውሪ። መድኃኒቶቹስ? ዶክተሩ ፋርማሲስት አድርጓታል። የምርህን ነው ባቡል? ውስጥ ናቸው። ግባና ቤዛና ወንድሟን ያዘልኝ። በዘዴ ላስወጣት። ስጨርሱ ቶሎ ግቡ። እሺ። ያተን ከሲስ ዶክተር አላየኝም አይደል? ከዚህ ቤት መውጣትም ካለብኝ እወጣለሁ። እሺ። በቃ ይበቃል፣ ይበቃችኋል። አረ በፍጹም ድጋሚ እንደዚህ ነገር አይፈጠርም። እትዬ የሉም ብሎ እንጣጥ ማለት የለም። ጭራሽ ቤት ምናምን አንተ ማትረባ። በቃ ልጥም አልኩሽ እኮ እንዴ። አንገደፍ ሀገር አጥፊ ማለት አንተ ነህ። እሺ ሳስምኛ አትፍረጃ። ድምጽሽ ኩላሊትሽ ምናምን ትለም እንዴ? ደረስ እና ተጋደል ሮሚ ለሊና ላይ ሻተም እንዴ? እዚህ ያልነበረች እንዴ? አንቺ ነት ማግደሻል እንዴ? ነውረጂ አልወርድም፣ ልቀቂኝ። አልወርድም፣ ተይኝ፣ በቃ አልወርድም። አልወርድም። ልቀቂኝ፣ በቃ ልቀቂኝ። ብቻዬን ተይኝ፣ በቃ ልቀቂኝ። ልቀቂኝ። ምን እያደረግሽ ነው? ዝም ብለሽ አትበጂ። ሰው ሲያስብልሽ አትጩይ። ልቀቂኝ፣ በቃ ምን እያደረግሽ ነው? ልቀቂኝ። ምንድን ያደረግሻት አንቺ ክፉ? እኔ ምን አደርጋታለሁ? ምንም አላደረኳትም አይደል? አዋዴ፣ እኔ ምንም አላደረኳትም። ሳታረጋግጭ አታውሪ። ምን ነው ለልኝ? ውጡልኝ፣ በቃ ሁለታችሁም ውጡልኝ። አልፈልጋችሁም። ነይ ውጭ ፍቅር። እሺ እወጣለሁ፣ ግን ደግሞ መስኮት ላይ ወጣ ካልበረርኩ እያለች ነው። መስኮቱን ተጠንቀቂ። ምን እያደረግሽ ነው? መስኮት ላይ ምን ትሰሪያለሽ? አትወጭም። እንደዚህ ይሆንሽ እንዴት ነው ትችሽ የምወጣው? በቃ እኔ እወጣለሁ። እሺ ይሁን። አስጠሊታ ነገር ዳኒ ግን እኮ መድኃኒቶቹ መቀየር አለብን። ቤዛ ጊዜ የለንም፣ መሄድ አለብን። መድኃኒቶቹስ? እንዴ ቤዛ ልንታሰር እኮ እንችላለን። አሁን ጊዜ የለንም። ደግሞ እንደዚህ ሆነሽ መታየት የለብሽም። ሂጂና ቀይሪ። እሺ መጣሁ። አፍጥኝ፣ ቶሎ በይ። ወይኔ መበላት። ንገሩኝ እንጂ ለምንድን ነው? ቆይ ምን ነው ምን ነግርሽ? ሁሉንም ነገር ዳይመንድ፣ አሁን ስታወሩ የነበረው ቆይ ከማን ነው መሸሽ ያለብን? በቃ ንገራት። እንዴ ዳይመንድ ቆይ ምን ሆነዋል እንዴ? ቀስ ብላ አውራ ያልኳል ነበር እንዴ? ምን ነክቷል? ቆይ አቤ ደግሞ የመመገገብ ነው። በቃ ሰምታለች ሁሉንም ነገር ንገራት። ይኸውልሽ እኔ ቆንጆ ይኸውልሽ ምንም መንቀጥቀጥም መፍራት የሚያስፈልግም። ሄሉ ቆይ ምንድነው እሱ? ዳይመንድ ሄሉ አትጨናነቂ፣ እንድትጨናነቂ አልፈልግም። እሺ ዳይመንድ ምንድነው? የዝናቡ በቀለን ታሪክ ታውቂዋለሽ አይደል? እንዴ ዳይመንድ በቃ ሰማች እኮ። ምንድነው የምትለው? ይኸውልሽ ሄሉ የአባቴ ጠላቶች እዚህ እንዳሉ ሰምተዋል እና እያፈላለጉኝ ነው። ቆይ እንዴት ሰሙ? እኔ አላውቅም። ሰሞኑን ራሱ እኮ በር እንዳከፍቺ ተመልሰን መሄድ አለብን ስልሽ የነበረው በቃ እነሱ ፍራቻ እኮ ነው። ታዲያ ይሄንን ለምን ከኔ መደበቅ አስፈለገ አቤ? ይሄ እኮ ተነጋግረን ልንፈታው የምንችለው ነገር ነው። እሱንማ ልክ እኮ ነሽ። ቆይ እሺ ታዲያ ምንድነው አቤ? በቃ ይኸውልሽ አንቺ መወሰን አለብሽ። መሄዳችን ግዴታ ነው። እዚህ ከተማ ውስጥ ያገኙናል እንዴ። ቆይ ለምን ገጠር አንሄድም? ሄሉ ገጠር አይሆንም። ለምን አቤ? እዛ አይሆንም እኮ አልኩሽ እኮ። ለምን እንደዛ አልከኝ? ምክንያቱም ቴክኖሎጂ የለም። ቆይ እንዴት ነው የምንኖረው? ወይስ ተመልሼ እንዳርስ ነው የምትጠብቂው? ታዲያ እሺ ሌላ ምን አማራጭ አለን አቤ? ከሀገር መውጣት አለብን። በቃ ህይወታችን ደግሞ የሚቀየው ከሀገር ስንወጣ ነው። እንደዛ እንኳን አላረግም አቤ። አንተ የሚመች ከሆነ ግን መሄድ ትችላለህ። አንቺ ጥዬ ወዴት ነው የሚሄደው? አላውቅም አቤ። ሄሉ ልጅ ተናግሬያለሁ፣ እንዳታኮርፊ። ገና እየተነጋገራችሁ ነው እንጂ አልወሰናችሁ። አዎ ዳይመንድ፣ ግን እኔ እስካለሱ ማን አለኝ? አውቃለሁ ሄሉ፣ በደንብ ይገባኛል። እሱም እኮ ካላንቺ ማንም የለው። እኔ እኮ እሱም ብዬ ነው ሁሉን ነገር ትቼ የመጣሁት ዳይመንድ። እሱን አውቃለሁኝ፣ በደንብ ይገባኛል። ታዲያ አሁን አግብቶኝ በደስታ አብረን እንኖራለን ብዬ አመስግኜ ሳልጨርስ ምን እያልከኝ ነው ዳይመንድ? ተስማሙና ለሁለታችሁ የሚጠቅማችሁን ነገር ብትወስኑ ይሻላል። እኔ የተሻለ ነው ብለው ከሀገር ብንወጣ ነው እንዴ። ገጠር ብንሄድም እኮ እዛ መውጣታቸው አይቀርም። ጋሻ አለ ብለን ደግሞ እንደዚህ ማድረግ የለብንም። ፈልገው ሲሰለቻቸው ይሄዱል እንዴ? ለምንድን ነው ቆይ እናንተ የተጨነቃችሁት? እሱ ልክ ነሽ ሄሉዬ፣ ግን ይኸውልሽ ያለንበት እንደ ድንጋይ ካወቁ በቃ ያልቅልናል። እሱ እኮ ልክ ነው አቤ፣ ግን ነገሮች እንዳሰብናቸው እኮ አይሆኑም። ይኸውልሽ በቃ ስለዚህ ከዚህ በኋላ መንቃት አለብን። እኔ እዚሁ ተደብቀን ሳንወጣ እናሳልፋቸው ባይ ነኝ።
ፈልገው ሲሰለቻቸው መሄዳቸው አይቀርም። እሱማ ማን እንደነገራቸው አላውቅም። ከስንት ጊዜ በኋላ መሰለኝ ሳንነሱ የሰማሁት። ስለዚህ አትጨነቃቤ፣ ይህንን ጊዜ አብረን እናሳልፋለን እንጂ በፍጹም መለየት የለብንም። እሺ እኔ ቆንጆ ምንም አታስቢ፣ አንለያዩም። እሺ ለካ ለዚህ ኖሯል ሰሞኑን እንዲህ ስትረበሽ የነበረው። ታዲያ ሴሉዬ የሚናገሩትን በሰሚ እኮ እንደዚያ አትይኝው ነበር። አይዞ አቤ፣ ልብህን እዛ ከነጮቹ ሀገር ወሰዱብህ እንዴ? አይ ሄሉ ይኸውልሽ፣ እኔ ከመሳሪያ ጋር ልብና ጀግንነት ይባላል ነገር አይታየኝም። በቃ ስትስማሙማ ሰውም ትዝ አይላችሁም ማር። አይ ዳይመንድ፣ ለካ ለሄሉ መናገር እንደዚህ ቀላል ነበር። አሁን ቀለለ በጣም እንጂ። አንተ ትንሽ ይኸውልህ አካባቢ ሚስት ስላለ ነው እንጂ በጣም ኖርማል ነገር ነው። አይ ዳይመንድ፣ እኔን ካልተናገርከኝ አይሆንልህማ። ኧረ እንዴማ ላንቺማ ዱላም ሲያንስሽ እኮ ነው። እንዴ አሜሪካን አልሄድም። ይሄ እኮ ከባድ ጥጋብ እኮ ነው። በል ዳይመንድ፣ ይኸውልህ ሚስቴ መናገር አይቻልም። አሁንማ ተስማምታችኋል፣ ማን ይችላችኋል? በሉ እኔም ያችን የፈረደባት ያልተገኘቿን የጎና አጥንቴን ዞር እያልኩ ልፈልጋት አይሻልም? ይሻላል ብራዘር። ይመቻችሁ። ደህና ደሩ። ባቡሬ ዴቭ እንዴት ነህ? ምን ነው ብቻ ለሊኮ ስታስቸግር እኮ ወደዚህ ቤት አመጣናት። ያው ታለም ጋር ይሻላታል ብለን ነው። ዴቭ ያ ሁሉ ነገር የሆነ በዛች ተንከሲስ ቤዛ ነው። ምን እርግጠኛ ነህ? አዎ ዴቭ፣ ያች ተንኮለኛ ቤዛ ናት። ጊዜው ያለፈበት መድኃኒት ለሌሊ ሰጠቻት። እቺ ተረገመች። ቆይ ሆስፒታል ድረስ ምን ልትሰራ ገባች? ዶክተሩ ፋርማሲስት አድርጓታል ዴቭ። የምርህን ነው ባቡሬ? አዎ የምሬ ነው ዴቭ፣ እንደዛ አድርጓል። ያ ዶክተር ምንም አላማረኝም። በሆነ ተልእኮ ነው የመጣው እንጂ እንዲህ ዝም ብሎም አልመጣም። አይ እንደዛ እንኳን አይመስለኝም ዴቭ። ታዲያ እንዴት ነው የሚመስል? ቤዛ ሊያጋልጣት ነው፣ አሳልፎ ለግል ይሰጣት ነው። እሱ ከሆነ መድኃኒቱን የሰጣት እሱም አብሮ መግባቱ ይቀራል። እኔ እንጃ አላቅም እንዴት እናስበው። ነገር ግን ዶክተሩ በቤዛ ተታሏል እንጂ እስከማውቀው ድረስ ዶክተር በጣም ጥሩ ሰው ነው አይደል? አዎ። ምን ነው ተጋጫችሁ እንዴ? አይ ምን ያጋጨናል ብለን። አዴን ግን ሁሌ ይከታተላታል። ቆይ የሰማኸው ነገር አለ እንዴ? አይ እኔ እንኳን ምንም ነገር አልሰማሁም። እኔ ግን ይህን ዶክተር ቀልቤ ምንም አልወደደው። እንዴ ቆይ አዴን በሱ ጠርጥራት ነው? አይ እሷንም አምናታለሁ። ያላመንኩት ዶክተሩ ነው። ለሊና አዴን በደንብ ስለሚያውቃቸው ከቅርርባቸው አንጻር ይሆናል እንደዛ ያልከው እንጂ እኔ እስከማውቀው ድረስ ምን ነገር የለም። ይሆናል። እኔ የምልህ ዴቭ፣ ለሊ እንዴት ነች? ፍጹም የማላቃት ለሊ ሆናለች። በፊት እናትና አባቷ እያሉ እንደዚህ አይነት ሰው ነበረች ማለት? እሱማ ለሊ በፊት በጣም ቀበጥ ነበረች። ያው ከሩታ ጋር ተመሳሳይ ባህሪ ነው ያላቸው። ግን የሆነ ጊዜ ላይ ሩታም ኤላም ሁሉም ራቋትና ብቻዋን ሆነች። ምን አለ ግን እናቷ አጠገቧ ሆነች፣ በጣም ደስተኛ ነበር የምትሆን። አስበዋል ግን ዴቭ ምን አይነት ደረጃ ላይ ሊደርስ እንደሚችል? እሱስ ልክ ነህ። አንዳንድ ጊዜ ህይወት ይሆናል እንዳልነው እኮ አታኖረን። እሷን ወደ ራሷ ካልተመለሰች እንዴት ነው ተግባብተን ልናወራ የምንችለው? ደህና ትሆናለች። አንተ አትጨነቅሽ፣ ሁሉም ነገር ይስተካከላል። እስቲ ተስፋ አደርጋለሁ። እናንተ ወዴት ይክ ነው? አዴ ካለች ብዬ ነበር። በቃ ቤት ተመልሳ ነው የሚሆነው። ሊድ በቃ ወደ ቤት። እሺ ዴቭ። አንተ ወዴት ነው? ከራሴ ጋር ድንግል አድርግ ዴቭ። ትንሽ ግራ ገብቶኛል። ይገባኛል። በጣም ያስጨንቃል፣ ግን ደግሞ ሁሉም ይስተካከላል። እሺ በቃ ለሊን አድራ በልኝ። እሺ አደኝ። አትመጣም እንዴ? እመጣለሁ እንጂ ግን እስክመጣ ድረስ ለሊን ተንከባከባት። እሺ ብዙም ራስን አታስጨንቅሽ። እሺ ዴቭ። ይገባኛል። እኔም አንተን ከባድ ሁኔታ ውስጥ ነው ያለኝ፣ ግን ደግሞ ምንኛ ያልፋል። መልበቃ የዘገሊላለት ነይልኝ በኔ ሞት አስተርዮ ማርያም እመጣለሁኝ። ዝፈንልኝ፣ እኔ እጨፍራለሁ። ምን ነው ለልይ፣ ራስሽ ታማሚ በፈጣሪ እጃለሽ። እንዴት ይሆናል ጭፈራ? ምን ያደርግልሻል እንዴ? ማኑ ታማለች አለቅ? እኔ አልታመምኩም እኔ። አረ ኡፍ፣ ዝፈንልኝ እኮ አልኩ። አይሰማም እንዴ? ወይ ምን እየሆንሽ ነው ለልይ? እሺ ዝፈንልኝ፣ ካለበለዚያ ግን እጮሃለሁ አሁን። አስተርዮ ማርያም እመጣለሁኝ። ምን እያደረግክ ነው? ዘፈንልኝ ብላኝ አታይም እንዴት ደስተኛ እንደሆነች? ኡፍ፣ ይቺ ልጅ ደስ አትልም፣ ታስጠላለች። አስወጣት። ምን ነው ለሊ እህትሽን አዲ እሷን አለቃትም፣ ግን ደግሞ ዝም ብላ ትከታተለኛለች። ለልዬ ነይ መድኃኒት መውሰድ አለብሽ። ትንሽ ምግብ ለብርቄ ንገራት። ብርቄ እዚህ ታምጣልኝ። እዚህ ከሱ ጋር እበላለሁ። ስም ማን ነው? እኔ ለሊ ይባላለሁ። አሹ እባላለሁ።
ቀብራራው የሚይልሽ ባላገሩ ታውቂኛለሽ እኮ። አዎ ፈለግ ብታረጊኝ አታጭኝ። የት ነው የምፈልግ? ታይምሮሽ ውስጥ ነው። አንተ የብርቄ ወንድም ነህ እንዴ? ብርቄኛ ገሯ። ቆይ ብርቄ ማናት? ሰራተኛችን ናታ። የቷ ሰራተኛ? አያሹ እሷ መች ታስታውሳለች ብለህ ነው? ከቴናት ባታስታውስ ሜታበቱ ደስተኛ ትሁን። እሺ ግን አደራህን ከግቢ እንዳትወጣሽ። እሺ አታስቢ። ማን ወንድ የሆነን እያሉ ይነካታል። ቆይ ለምንድን ነው ስልክ የማያነሳል? አሁን አውርተናል ነበር እንዴ? ቆይ ቢያንስ ስልክ እንኳን አንስቶ በአግባቡ አያወራኝም? ልጅ ታማለች ብሎ ስልክ አለማንሳት ቆይ ምን ማለት ነው? ሄሎ ኢንስፔክተር፣ እኔ መምጣት አልችልም ኢንስፔክተር። ታማሚ ሊሞትብኝ ነው። ወደ ሌላኛው ሐኪም ቤት አካባቢ ነው ያለሁት። ውስጥ ናቸው። ግባና ቤዛና ወንድሟን ያዘልኝ። ምን የሉም? ወዴት ሄዱ? እሺ መጣው ኢንስፔክተር። ውስጥ እኮ ነበሩ። እኔ እንዴት በነዛ ነገር ቀልዳለሁ? እሺ በቃ እሺ መጣው። ቆይ ምን ሆነ ነው የተናደደ? ባለው የገና ጥምቀት ባለው ሲመጣ ወደ ዓመት ባለው ወሬ መታወት ባለው እየጨፈርን በዚህ ሰዓት ጭፈራ? ታዲያስ ተቀናሽ መቀላቀል ነው እንጂ ለጭፈራ ገደብ አለው እንዴ? ሰዓት እሱስ ገደብ የለውም ማሹ። ታዲያ ምን እያልሽ ነው ሮማኒ? ለልዬ ላይ ገብተሽ መድኃኒት መውሰድ አለብሽ። እሱን ተውሽ። አይ እኔ ወዴትም አልገባም። አሹ ተመችቶኛል። እንዴ ለልዬ ግን እኮ መድኃኒትሽ መውሰድ አለብሽ። አሉጥም አልኩሽ እኮ አሰሚም እንዴ? አንቺም እንደ ብርቄ ድርቃት በይ በቃ። አሉጥም ካልኩ አሉጥም ነው። ካልሆነ መድኃኒቱን ወዲያ አምጪና እኔ በዘዴ ላስወጣት። እንዴ አሹ መጀመሪያ እኮ ምግብ መብላት አለባት። ታዲያ አምጪዋ፣ እዚሁ እንብላ ሮማን። እሺ በቃ አሹ ቆይ እዚህ ቤት ያሉ ሴቶች ግን ምንድን ናቸው? ሰዎች ናቸው ለልዬ፣ ሰው። በቃ እሺ እነሱን ተዋቸው እና እንጫወት። ኧረ ተይ ለልዬ፣ ኧረ ተይ። የምን ጨዋታ ነው? እናውጋ ቁጭ ብለን። አይ እንደሱ አይደለም። ቅልቦሽ እንጨትና ወየት ለልዬ፣ ለቅልቦሽ የሚሆን ጠጠር እንልቀም። እንሂድ። እሺ አትንጠሪ፣ ቀስ በይ። እንደዚህ ስትነጥሪ ዱብ ካልሽ ኋላ ሰበቡ እኔ ላይ ነው። እሺ በቃ ና እንውጣ። ኧረ ቆንጆ የምትይው ለቀም አድርገሽ እንግባ። ኧረ ተይ ለልዬ፣ ሀሞሻል። አይ የሰው ልጅ ዝግመተ ልጅነት ያደርጋል። አየሁ ይሄ። አዎ ቆንጆ ነው። አሁን በዚህ ልትጫወቺ ነው እንዴ? ምን እየሰራችሁ ነው? ኡፍ ይሄ ደግሞ መጣ። ጠጠር ታለቀምን ብላኝ ይዛኝ ወጣ ነው የብዬዋ። ጠጠር ደግሞ ለምን ናችሁ? ይሄ ቅልብልቦች ልትጫወት የልጅነት ጠጠር ምን እንደምትሰራ ቁጭ ብዬ እያየኋት ነው ዲቪዬዋ። እሺ ስጨርሱ ቶሎ ግቡ። ሻሹ ያው ለእሷ ውጭ መታየቷ ጥሩ አይደለም። የሌሊ አክስት ካየቻት ደግሞ ሌላ ችግር ነው። እሺ ዲቪዬዋ እንገባለን፣ አታስብ። ምንድን ነው የምታወራው? አንተ አክስቴን ታውቃታለህ እንዴ? አሹ አክስቴ በጣም ነው ናፈቀችኝ። ምን? አሁን አፍቃኛለች። የት ነው ያለችው? ቆይ ለምንድን ነው ማሚም አክስቴም ቶሎ የማይመለሱት? ይመጣሉ። እሺ ሌሊ አዲያለች እንዴ? መምህሯን ነው ደሞ ብለሽ መምህር አደረግሽ? አዎ ብታይ በጣም ትበሳጫለች። ከዛን ደግሞ ትናደዳለች። ከዛን ደግሞ ልክ እንደ መምህራችን ታዝናለች። አይ ሌሊ በቃ ቶሎ ግቡሽ ሲጨርሱ። እሺ ዲቪዬዋ። እሺ አሹ መምህር ምን ተፈጠረ? ፖሊሶች እየፈለጉን ነው። በምን ጉዳይ? ዶክተሩ የመድኃኒቶቹን ጉዳይ ሳይነቃብን አልቀረም። ሁለት ማትረቡ ደነዞች ምን የመሰለ እድል ያመለጣችሁ። ዶክተሩ በጣም መሰሪ ነው። እንደሚያውቅ ራሱ የሚያሳይ ፊት አላሳየንም፣ ግን እሱ ሁሉንም ነገር አውቋል። እና ሻው ምን ተሻለ? ገጀራው ለትንሽ ጊዜ መደበቅ አለብን እና እዚህ ድቃስ የምንልበትን ነገር ብታመቻችልን። ይሄ ቦታ ከተመቻችሁ እዚህ መሆን ትችላላችሁ፣ ግን
እኔ የምላችሁን ነገር በጠቅላላ ማድረግ ግዴታ አለባችሁ። ግን ገጀራው የመድኃኒቱን ብር ሙሉን ባሰጠን እንኳን ግማሹን አስገባለን። እዳችን መክፈል አለብን፣ ካልሆነ ቤታችን ይወረሳል። ይኸውልሽ እሱን ስራችሁን አይቼ ወስናለሁ። ያ ተንከሴስ ዶክተር አላየኝም አይደል? አዎ ለነገሩ አንተም ብዙ ባትታይ ጥሩ ነው። በሉ ፈታ በሉ። ግን ነገሮችን ከመጀመራችሁ በፊት መጨረሻን ያሳምሩ ብሎ መጀመር ጥሩ ነው። መልካም ቀን። መጨረሻዬን አሳምርልኝ ብሎ መጀመር ጥሩ ነው ምናምን ይላል እንዴ ደነዝ። አረ ቴቴ እሱ ነው ያለን አማራጭ። እኛ እኮ ችግር ውስጥ ነን ያለ ነው። እሱማው ይሄ ተረገመ ዶክተር ያላወቀ መስሎ ተጫወተብኝ። ወይኔ ቪዛ እቃ ተጫወተብሻል። ተጫወተብኝ። ፍቅር አደይ የት ናት? እኔ ምን አውቃለሁ? እኔ ነው የምጠይቂኝ? ፍቅር እህቴ በረንዳ ላይ አሹም ለልኝ የሉ። የት ሄዱ? በቃ ውጭ ፈልጊያቸውና ከሌሉ ንገሪኝ። እሺ ፍቅር ቆይ ቅድም ምን ተፈጠረ? እብዷ ጓደኛሽ ዘላ ራሷ ልታጠፋልሽ ነበር። አታደርገው። አድርገዋለች እንጂ ይሄኔ እኔ ባልይዛት ኖሮ ጓደኛሽ ሞታ እየተነፋረቅሽ ነበር። አረ የሰይጣን ጆሮ ይስማ። እሱም አልሰማም። ተርፋለች። እድሜ ለኔ በይ። እውነት አግዘሻት ከሆነ በጣም አመሰግናለሁ። ስለ ጮኩብሽ ደግሞ በጣም ይቅርታ፣ ሳላውቅ ነው። አሁን እሷን ተያትና ከኔ ጋር እናውራ። ምን የምናወራው ነገር አለ? ምን ለማድረግ እያሰብሽ ነበር አይደል? አልገባኝም። ቤተሰቦችሽ እንዳልፈቀዱና ሌሎች ነገሮችንም ሰምቻለሁ። አዎ፣ ግን ደግሞ ይሄ እኔና የሱን ፍቅር አያስቆመው እና ያለ ቤተሰቦችሽ ፍቅር ልታገቢው ነው? አዎ፣ አገባዋለሁ። እርግጠኛ ነሽ? አዎ፣ አደርገዋለሁ። እነሱ ካልፈቀዱማ በቃ ምን ይሰራልሻል? ዴቪድ ለኔ ተይልኝ። ማፈሪያ ነሽ። እሺ ፍቅር፣ ከዴቭ ጋር እኮ ቃል ኪዳን አለን። እንዴት እንደዚህ ታስቢያለሽ? አደይ አንቺ እኔን በጥፊ መታሽ። አላርፍ ካልሽ ደግሞ ገና ጨምርልሻለሁ። እንዴ? አዎ ፍቅር፣ አርፈሽ የምትቀመጭ ከሆነ ተቀመጭ። ዴቪድ ለኔ ተይልኝ። አይታይሽም እንዴ ምን ያክል እየለፋችሁ እየተሳካላችሁ እንዳልሆነ? በቃ የእናንተን ግንኙነት ፈጣሪ አልፈቀደም ማለት ነው። ዴቪድ ለኔ ተይልኝ፣ ያንቺ አይደለም። ቆይ ምን እያልሽ ነው? ዴቭ ፍቅር የምትናገረው ነገር አስተሳሰቧን እየሰማ ነው አይደል? አዎ ሰምቻታለሁ። አንተ የምትሰማ ከሆነ ንገራት። እኔ ድክም ብሎኛል። ፍቅር ትንሽ አታፍሪም? የኔ አልበቃ ብሎሽ አደይ ማስጨነቅ ጀመርሽ? ቆይ ምንድነው ፍላጎትሽ? ፍላጎቴም አንተ ነህ። ሌላ ምን እፈልጋለሁ? ቆይ አትሰሚኝም እንዴ? እኔ አንቺ ልሆን አልችልም። በቃ ለምንድን ነው የማትሆነው? ዴቭ እባክህን አንድ ድል ብቻ ስጠኝ። የእውነት አንቺ ማላይበት የት ልሂድ? ይኸውልሽ ትሰሚኛለሽ? ከዚህ ቤት መውጣትም ካለብኝ እወጣለሁ። እሺ? ከዚህ በኋላ ግን አይንሽም ማየት አልፈልግም። እሺ? አደይን ደግሞ አገባታለሁ። እሱን ደግሞ በቅርቡ ታያለሽ። ማዘር ወይ ልጅ ምን ነው? ምን ሆንክ? አይ ምንም የለም። ምን ነው? ወደ ቤት መጥተህ አታውቅም? ለሊጋ ሆነ አልተመቸም ብዬ ነበር። አንተ መጥተህ እዚህ ብቻ ቁጭ ብለሃል። ምን ነው? ምን ሆንክብኝ ልጄ? ምን ላድርግ ማዘሯ፣ ሲጨንቀኝ እኮ ነው እዚህ መጥቼ ቁጭ አልኩት። እኔ ልጨነቅልህ ልጄ? እኔ እናት ጭንቅ ይበለኝ። ምን ነው? ምን ሆንክ ልጄ? አትጨነቅብኝ እኔ እናት፣ ሁሉም የጊዜ ጉዳይ ነው እንጂ ይፈታል። አዎ ልጄ፣ እኛ ተጨንቀን ምንም የምንለውጠው የምንቀይረውም ነገር የለም። አንተ ፈጣሪህን ለምነው ካልሆነ ፈጣሪ ያሰበው ነገር አለ ማለት ነው። ያለ ምክንያት ምንም ነገር አልሆነም። አዎ ማዘሯ፣ እኔ የምልሽ ገጀሯ መለጥ ያለችው እውነቷን ነው? አዎ ቅምጥሌ ሳታየው አምልጦ ወጥቷል። እሺ በቃ ማዘሯ፣ እኔ ለሊ ጋር ልሄድ ነው። ወዴት ነሽ አንቺ? እኔም ለልዬን አይኗን ለያት ብዬ ነበር። በቃ አብረን እንሂድ። እሺ አወስ እንጣል። እሺ በቃ ልዩ ልጅ ወይ ታንዴ ልዩ እሺ ወይ አቦ ወይ ከእንደገና እንጣል። ኦኬ ልጅ ዛሬ አመታለች አቦ ሰም ያው አሸነፍኩ እንዴ ለልያ አፋፍረሻል። አላፋፈርኩም። እንዲያዩሽ ነበር ስታፋፍሪ። ሲጀመር አንቺ በእኛ ጨዋታ ምን አገባሽ? እኔ አላፋፈርኩም። ለልዬ አፋፍረሻል። አረ ለልያ ያዩሽ ነበር እኮ። ለልዬ አፋፍረሻል ከተባለ አፋፍረሻል እኮ ተተፋፍሪ ነበር። ወይ በቃ ይበቃል፣ ይበቃችኋል። በቃ እኔ አላፋፈርኩም እንዴ። ይበቃል፣ በቃ ይበቃል። እሺ በቃ ይበቃል። ምን ሆና ነው? እኔ ምን ያውቃለሁ ዴቪዬ። አቦሰም እየተጫወትን ነበረ። ተዛ ተመሬት ተነስታ እንደዚህ ሆነች። አደይ በቃ አንቺ ዘሽብሽ እኔ ደስ እሺ ግን አብረን ደስ ይላል። ችግር የለውም እረዳሻለሁ።
ቆይ ወዴት ነው ያመለጥሽው? ሄሎ ኢንስፔክተር፣ ምን አዲስ ነገር አለ? አረ አልተመለሰችም። አረ በፍጹም ድጋሚ እንደዚያ ነገር አይፈጠርም። አረ ማንም የሞተብኝ ታካሚ የለም ኢንስፔክተር፣ እስካሁን የለም። አይ አረ እኔ ምንም የማውቀው ነገር የለም። ሄሎ ሄሎ፣ ገና የቤዛ ጦስ እዚህ ሆስፒታል ላይ ከባድ ነገር ያስከትላል። እቺ ተረገመች። እሺ ቆይ ምንድን ነው ማድረግ ያለብኝ? ወይ ጉድ! ቆይ እስከ መቼ ነው እንደዚህ ሆና የምትኖረው? እኔ ምን አውቄ ሮማኔ፣ ለእኔም ግራ ግብት ብሎኛል። እንደ ልጅ እኮ ነው እያደረጋት ያለው። እኔ እንደሚያስገርመኝ ያንተ ነገር ነው። እሺ ቁጭ ብለህ እንደ ሴት ጠጠር ትጫወታለህ። ምን ላድርግ ታዲያ ሮማኔ፣ ደስተኛ ታደርጋት ብዬ እኮ። ወይት ነው? ምን አገባ? ይኸውልሽ እትዬ የሉም ብሎ እንጣጥ ማለት የለም። አርፈሽ ተቀመጭ። አንተን አይመለከትህም አሹ። እንዴ አሹ አትከተላትም እንዴ? እኔ ምን አገባኝ ደግሞ እሷን ስከተለዋል እንዴ? በኋላ እትዬ መጥተው የት ሄደሽ ቢሉስ? ምን አገባኝ። ስትወጣም ስገባም አላየኋትም ብዬ እኔ አያገባኝም አሹ። በኋላ ግን ነግሬሃለሁ። እንዴ ወዴት ነው ሮማኔ? ተይ እንጂ ትንሽ እናውጋ። እንዴ አሹ ምን ሆነሃል? ብዙ ስራ አለብኝ እኮ። ለካ እሱም አለ። አይ ሮማኔ፣ እያደሩ ውበትሽ እየጨመረ ነው የሚመጣው። የእኔ ነገር ይግረም እንጂ ስንት ነገር ብዬ ተመልሼ ሮማኔ ልበል? አይ ፍቅር። ወይ ስራ ግን ፒሳ? አዎ አሪፍ ነው። የደሞዝ ቀን ራቀብኝ እንጂ ብር ከፈለክ እኔ ላበደር እችላለሁ። አይ ቤት ያበደረችኝ ብር አለ። ደሞዝ ሲደርስ እመልስላታለሁ። ቤቲ የስራ ባልደረቤ ናት። ኧረ እባክህ። አዎ ቅምጥል ምን ነው? ቤቲ ምናምን ብሎ ነገር የለም። እሺ ጭራሽ ገንዘብ ምናምን መበዳደር ጀመርክ? ምን ላድርግ ቅምጥል? እኔም ስራ ስጀምር ብር ቸግሮኝ ነበር ብላ ለኔም ብር ሰጠችኝ። ከዛ እኔም በሰዓቱ ብር ስላልነበረኝ ተቀበልኳት። በጣም ነው እሺ የምትደብረው። ቆይ እንዴት እንደዛ ታደርጋለህ እንዴ? ይሄ ምን ያናደል? ይሄኔ እኮ እሷ ሌላ ነገር አስባ ነው። እሺ አረ ምን ታስባለች? አንተ እሱ መች ይገባል? አሁን የት ናት? ና ውሰደኝ። አረ ተረጋጊ። ምን ልታረጊ ነው? አንጠባጠባታለሁ። አለቃት ማውን ነው ውሰደኝ። አንሷ ምንድነው? ጭራሽ ቤቲ ምናምን አንተ ማትረባ። ቆይ ምን እያደረግሽ ነው? እኔም እኮ አላዩትም። ኪንጎ አንተ እኔ ላይ እንደዚህ ይሻላል? ቆይ ለምን አሰመኝም? እኔ ምንም ማውቀው ነገር የለም። አዎ አንተማ አታውቅም። እንዴት ብለህ ታውቃለህ? ቆይ እሺ ላስረዳሽ። ልቀቀኝ ወደዛ። ኪንጎ ጥላ ስትሄዳዩ ልበል? አዎ እስቲ ዳይመንድ እቺን ልጅ ነገር በላት። ደግሞ በምን ተባጠሳችሁ? እቺ ቤቲ ናታ። እንደፈራሁት እቺ ቤቲ ነገር አመጣች። ድሮም እኮ እኔ ቤቲ የተባለ ስም አይመችኝ። ስልኬን ስጠኛለች። ልደውልበት መስሎኝ ስልኬን ሰጥቷት። እሰይ ጎሽ የኔ ከረፈፍ። አትቀልድ ዳይመንድ። እኔ ምንም በማላውቀው ነው ቅምጤ የተናደደችው። እራሷና ቤቲ ቆንጆ ብላ ሲፋ ያደረገችው። ቤቲ ቆንጆ? አይ ኪንጎ ምስኪን አገኘው ብሎ መጫወቻ አደረጓል። በጣም ገርማኛለች። ቆይ ምን አስባ እንደዚህ ያደረገችው? አይ ኪንጎ አንተ በቃ አንድ ነገር ላይ ከቸከልክ ነው አይደል? አባንን። አይ ቤቲ ሰራችን። ቤቲን ተዋትና ዳይመንድ። ቆይ ቅምጥ እንዴት ነው ማስረዳት? ለኔ እንዳስረዳ ነው የምታስረዳት። ያው አንድ ሁለት ካልቾ በታቀምስ ነው። እሱን ደግሞ አላግዝ ወንድም። እየቀለድኩ አይደለም ዳይመንድ። ቆይ ምንድነው የምታወሩ? ጨንቆኝ እያየ ትስቅብኛል። እና ታዲያ ያንተ ቤቲ ማለቂያ የለውምና እኔ ቁጭ ብዬ ላልቅስ ላልቅስ ወይ? ድሮም አንተ ሰው ነህ ብዬ ማውራት። አይ ኪንጎ ዛሬ ቅምጥል በቃ ተጫወተች። ወንድም ጥላ ምን አባቴ ላድርግ? ማነው? መጣሁ ግቡ ዝለቁ ግቡ። ሰላም ነህ ልጄ? እንዴት ነህ? ይመስገን እትዬ። እንኳን ደህና መጡ። አሹ ለሊ ቤት ናት? አዋለች ባቡሩ።
እትዬ ኑ ግቡ። እሺ በቃ ማዘሯ፣ እኔ እመጣለሁ። ቤት ግቢ። ለሊ እንዴት ነች አሹ? አሁንስ ብሶባታል። እንደው ባቡሩ እንደው ስለሷ ሳስብ ጭንቅ ጥብብ ግራ ግብት ነው የሚለኝ። አንተ ሰው እንዴት ነህ? እኔም በጣም ከብዶኛል አሹ። አይዞህ ወንድሜ፣ ጠንከር በሉ፣ ሁሉም ያልፋል። እሺ እጠነክራለሁ። በቃ አይ እንደ በሽታ ምን ክፉ ነገር አለ? እንደው ፈጣሪ በእጁ ዳብሶ ይማራት እንጂ። አቤት ሮማኒ ከች በኮርኮንች ይላል። አንቺ እኮ ልብ አውቃለሽ፣ ወርቅ እኮ ነሽ። አንዳንዴ በጣም ሻል እንጂ። ምንድን ነው የሁሉ ሙከሳ? እህል ሲያሰኘኝ ነበር። ማሹክ እንዳለሽ ምን አውቄ ይዘሽ ከቻልሽ የኔ እናት። በልብላ በቃ ኋላ እምጣለሁ። አቤት አቤት ሮማኒ፣ እንዲህ ጸባይ ገዝተሽ ስትንከባከበኝ እኮ ልቤን ቅልጥ ነው የምታደርጊው። እንዴት እንደምታምሪ ጀመረ ደግሞ አሹ። ኡፍ ምን አለ እንዲሁ እንዳማረብሽ ትንሽ ብትቆይ። አሁን ፈገግ ብለሽ ልቤን አስደስተሽ፣ አሁን ደግሞ ተመልሶ ሮጥ ብሎ መሄድ። ይኸው ውሃ ብለኸኝ ነበር እንዴ? መሳሙን ምን አመጣው? ክብር ነው ሮማኒ። እንደው አንቺ ክብር እንደው አይወድልሽም? የአንተ ክብር ላታዛልቀኝ ይቅርብኝ። እንዴት? አሁን አሞግሳኝ፣ አሁን ትሳደባለህ። እኔ አልፈልግም፣ ይቅርብኝ። እንደው እኔ አፍ አውጥቼ አንቺን ልናገር? እንደው ይኸውልሽ ምላሴ ቁርጥ ይበል እንጂ አንቺን ጨክኛ አልናገርሽም ሮማኒ፣ የኔ እናት። ዛሬ ምን ታየህ ደግሞ? የአንቺ ሀሳቢነት ነው ሮማኒ። ለካ እንዴት አስቢልኝ ይኖረዋል። አይ እሱ በቃ አንተ ሁሌ ደስ እንዳለ ነው የምታስበው። ለማንኛውም ሳህኔ ስትጨርስ አምጣ። አቤት አቤት፣ ቁጣውም ደስታውም ሐዘኑም ሳቁ በአንቺ ሲደምቅ የኔ እናት። እባክሽን መድኃኒትሽን ዋጪ። አሉጥም አልኩሽ እኮ አንቺ አሰሚም እንዴ? ለምን? በቃ አሉጥም። ለልዬ ካልዋጥሽ እኮ ቶሎ አትድኝም። ወይ በቃ አሉጥም አልኩሽ እኮ እንዴ። እሺ ተረጋጊ። ባቡሬ እስኪ አንተን ከሰማች ንገራት። እኔ እኮ መድኃኒት አሉጥም አለችኝ። ለሊ ልጄ ምን ነው? የማሚ ጓደኛ ወዬ ልጅ እንዴት ነሽ? ጠፋሽ እኮ። ጠፋውብሽ አይደል? ይቅር በይ ልጄ። ማዘር እስኪ ልጄ ለምንድን ነው ግን መድኃኒት አሉጥም ብለሽ የምታስቸግሪያቸው? እነሱ እዚህ ምን ይሰራሉ? እትዬ እኔ አልፈልጋቸውም። በቃ አስወጭልኝ። መምሯ ደግሞ በጣም ነው የምታስፈራው። እሺ ይወጣሉ፣ ግን ማስወጣቸው መድኃኒትሽን ስትውጪ ብቻ ነው። እሺ ምግብም እኮ አልበላቸው። ትበላለች። የኔ ልጅ ጠንካራ ናት። ይህን ጊዜ ደግሞ ማለፍ አይከብዳትም። ምግቡን አምጭልኝ የኔ እናት። እሺ በቃ ምግብ ላምጣ። እትዬ ይሄ ልጅ እንዴት ነው ቆይ የሚያየኝ? አይተሽዋል? ግን የኔ ልጅ ምስኪን ምን ያደርግ የሚለው እኮ ቢጠፋው ነው። ምንድን ነው የጠፋበት? የኔ ልጅ ምግብሽን በልተሽ መድኃኒትሽን ከዋጥሽ በኋላ እናወራለን። አይ እነሱ ካልወጡ አልበላምም አሉጥምም። አስወጫቸው። ልጆቼ እስኪ ውጭ ጠብቁኝ። ምን ፈልገህ? እንዴ ምን ሆነሻል? ለምን እንደዚህ የምትቆጪው? ምን ፈልገህ መጣ? አንቺ ነው አቀመጠል እንዴት እንደሆነ ስላተረዳሽኝ ነው እንጂ ቢገባሽ ነው ይገርምሻል። ምንም መስማት አልፈልግም። አንተ እንደዚህ ታደርጋለህ ብዬ አስቤ አላውቅም። እሺ አታምኚኝም? አምኜህማ ነበር፣ ግን አንተ ያው አሳየኝ። አንገደፊ ሀገር አጥፊ ማለት አንተ ነህ። እሺ ሳስምኝ አትፍረጃ። ቤት የራሷ ነው ወስዳ እንደዛ ሴፍ ያደረገችው እንጂ እንዴት እንደዛ አደርጋለሁ እኔ? እሷስ ብትሆን ቆይ ምን አስበው ነው? አላውቅም ቅመጠል። እኔም ከአንቺ እኩል ነው ያየሁት። ከዚህ በፊት ተደዋውለን አላውቅም። ስልኳንም አላውቅም። የሰፈር ናት። ኧረ አላውቅም ቅመጠል። ቆይ ለምን የምታስጨንቂኝ? እኔ ምንም አውቀው ነገር የለም። እርግጠኛ ነህ? አዎ ቅምጥል መኝ እሷ ናት እንጂ እኔ በሌላ ነገር አላሰብኩት። ዛሬ ስራ የለም? የለም። መቼ ነው ያለው? ነገ። ቤቷን ታውቀዋለህ እንዴ? ኧረ አላውቅም ቅመጠል። ቆይ ምን ሆነሻል ደግሞ? ቤቷ ምን ትሰሪያለሽ? ባሌ እንደሆንክ እነግራታለሁ። አይ ካለች ደግሞ አንጠባጥባታለሁ። አንቺ እዚህ ውስጥ አትግቢ ቅመጠል። እኔ ለምን እንደዛ እንዳደረገች እጠይቃታለሁ። እጂ በጣም ታበሳጫለህ። እሺ ቆይ እኔ ሚስት እያለሁ ለምንድን ነው ከሌላ ሰው ብር የምትበደረው? አላሰብኩም ነበር። ድንገት ራሱ ሀሳብ ስታመጣ አልኩ። በድጋሚ ስማ መስማት አልፈልግም ኪንጎ። ደግሞ ሴቶች ለምን እንደሚያወሩ አይታወቅም። መጠርጠር አለብህ። ድጋሚ ደግሞ ከሴቶች ጋር የምታወራውን ነገር ታቆማለህ። እሺ ኮራ ጀንተል ማለት ነው ያለብህ። እሺ አስተካክላለሁ።
ስላስከፋዎች በጣም ይቅርታ። ቆይ እዚህ እስከ መቼ ነው የምንቆየው? ነገሮች እስኪስተካከሉና ፋይሉ እስኪዘጋ ድረስ። እዚህ ጨለማ ክፍል ውስጥ ከኮተት ጋር እና ሌላ መሄጃ አለ? እሱማ የለንም። መውጣት ግን ይፈልጋለሁ። አርፈ ቁጭ በል። ወዴት ነው የምትሄደው? ዞር ዞር ብዬ ምን እንደተፈጠረ ማወቅ አለብኝ። ደግሞ እዚህ በራብ ልንሞት ነው እንዴ? ማን እንደደወለ ተመልከች። ማን ነው? ፍቅር ደወለች። አንተ ደግሞ ሄሎ የኔ ፍቅር እንዴት ነሽልኝ? አለሁልሽ። ዛሬ ቆይ ግን እንዴት ትዝ አልኩሽ? አቤት አቤት! እንዴት አባቱ ነው ድምፅሽ በስልክ የሚያምሩ ደግሞ። አልቀረብህም። እኔ እዚህ ቁጭ ብዬ ድምፅሽ ኩላሊትሽ ምናምን ትላለህ እንዴ? ደነስ። እሺ እሺ እመጣለሁ። አረ እመጣልሻለሁ። እሺ አንተ መጣው የምትለው ወዴት ልትሄድ ነው? ፍቅር ፈልጌ ነበር አለች። እና ልትሄድ ነው? እና ታዲያ ፍቅር እኮ ናት። ትሆና ታዲያ ምንድን ነው የምትለው? ዛሬ እኮ ነው እንገናኛለች። ከስንት አንድ ቀን ዛሬ እንገናኝ ብትለኝማ አልቀርም ቤዛ። ኧረ እባክህ ለምን ይመስላል? እስቲ ዛሬ ገና ካልጠፋ ቀን የደወለችው። ቆይ ለምንድን ነው? አላውቅም፣ ግን እጠራጠራለሁ። እኔ እንዳንተ ደነዝ አለሁም። እሺ ይሄኔ ዶክተሩ ከእሷ ጋር ሆኖ ቢሆን ሲደውሉት። እሱም አለ ለካ። አዎ በአሁኑ ጊዜ ማንም ሰው ማመን የለብንም ዳኒ፣ ተጠራጣሪ መሆን አለብን። እሺ ቤዛ፣ ግን መውጣት አለብኝ። አንዳንድ ነገሮችን ላጣራ። እሺ በቃ ግን ጠንቀቅ በል። እጠነቀቃለሁ። እሺ ፈታ ብዬሽ መጨናነቅ ምናምን እንዴት ነው ይሁን? አታስቢ አደይ፣ ማዘሯን ትሰማታለች። ስለ ቤዛ አዲስ ነገር አለ እንዴ? ዶክተሩ ሊያስይዛት እንደሆነ ነግሮኛል። እኔማ ምን አለበት ሲጥ አድርጌ በገደልኳት። ተባብሮ የተረጋጋ ይሄ መፍትሄ አይደለም። እሱማ ልክ ነሽ፣ እረጋጋለሁ። እንዴት እዚህ ሆናችሁ? ለልውጡ ብላን ነው። እንደዛ ከሆነ እሺ። ኪችንሽን አጣበብንብሻል። አይ ችግር የለውም። ለነገሩ እኔም ብዙ የምሰራው ስራ የለም። የሚሰራ ስራ ካለም ንገሪኝ፣ እኔ እሰራለሁ። እሺ እሺ እህቴ። እስካሁን ጨርሰ ይሆናል። እኔ ልመለስ። እህቴ ለሊ ግን ምንድን ነው የታመመችው? እኔ ምንም አልገባኝም። ሁሉም ነገር ግራ ገብቶኛል። ምን መደረግ እንዳለበት እራሱ አላውቅም። እንግዲህ የሚሆነውን መጠበቅ። ደህና እንደምትሆን ተስፋ አደርጋለሁ። ትሆናለች እህቴ። መች እንደኛ ክፋት ሆነና፣ እንደኛ ክፋት ቢሆንማ እዚህ አልገኝም ነበር። ልክ ነሽ ሮምዬ፣ እሱን መጠበቅ ይሻላል። እስኪ ደግሞ እኔ ልሂድ። እኔን ስታይኝ እኮ እንደምድ ነው የሚያደርጋት። ወይ ካልሆነ ለምን ጸበል አንወስዳትም? እሷ ገና መች እንዳመማት አመነችና ነው። እሱም አለ ለካ። ግን ደግሞ እኮ እንደታመመሽ ነግሮ ነገሮችን ማስረዳት ይሻላል። ታመም ያለው የሚለው ነገር ጭንቀት ይፈጥርባታል። ስትጨነቅ ደግሞ ነገሮችን ያባብስባታል። ታዲያ ምን ተሻለ? እስኪ ዶክተሩን አወራለሁ። በቃ ሰላም። ብቻዋን ናት። መቼስ ሌላ ነገር አሰብ አይደለማ ፍቅር። ያኔ ትንሽ ይለልክ እንዴ ለምን የተደበቀው? አብሮሽ ሌላ ሰው የለማ? አረ የለም። እሺ ነይ ፍቅር። ምን እያደረክ ነው? ችግር ውስጥ ነኝ። ፖሊሶች እየተከታተሉኝ ነው። ለምን? እኔ አላውቅም። መቼስ ሌላ ነገር አሰበሽ አይደለማ? አረ እኔ ለራሴ ጉዳይ ፈልጌ ነው የመጣሁት። እሺ ነይ በዚህ ጋር አንተ ግን በቃ እንደዛ ያዙ ይልቀቁኝ ስትለኝ ነበረው። ለዚሁ ነው እንዴ ፍቅር። ስንቴ መጥቻለሁ። ያ ሸፋፋ ዘበኛችሁ አላስገባ ብሎኝ ነው እንጂ እንዴት አንቺ ረሳሻለሁ? አታስመስል እባክህ፣ ረስተኸኛል። ፍቅር ሙች አልረሳሁሽ፣ ግን ዛሬ እንዴት ትዝ አልኩሽ? ናፈኩሽ እንዴ? አይ እና እንድታግዘኝ እፈልጋለሁ። እሺ ምን ላግዝሽ? አደይ ከህይወቴ እንድትወጣ እርዳኝ። አደይ የምትባለዋን ልጅ እህቴም አትወዳትም። ቆይ እናንተን ምን አድርጋችሁ? እኔ ያሉኝን ሰዎች በሙሉ ቀምታኛለች። ወንድሜን፣ እናቴን፣ ሁሉንም ቀምታኛለች። አሁን ብቻዬን ነው ያለሁት። እኔ ያለው ብቻዬን ነኝ፣ አይሰራም። እውነታው ግን እንደዛ ነው ዳኒ። አይደለም፣ እኔ ያለሁልሽ ፍቅርዬ። እንዴት ዙሪያሽ ሌላ ሰው ትፈልጊያለሽ? እሱን እርሳውና እርዳኝ። አደይ ላትመለስ ከህይወት ያስወጣልኝ። እና ስንት ከፍኛለሽ? የፈለግከውን ዳኒ፣ ብቻ አደይ የምትባል ልጅ አይኗን ማየት አልፈልግም። እሺ ፍቅር አታስቢ፣ አታያትም። እኔ እጨርሰዋለሁ። ግን እሷን ምን እንደማረጋት ንገሪኝ። እኔ ዋጋዋን ነው መሰጣት። አንቺን ማንም እንዲያስከፋብኝ አልፈልግም። የፈለግከውን ነገር አድርግ። እኔ ስለሷ ምንም አይመለከተኝም። ብቻ በድጋሚ ወደዛ ቤት እንዳትመለስ አድርግ። እና ትገደል?
አይ ቆይ ምን ነው ፈራሽ? ምንም ዳኒ፣ ግን መግደል ሳይሆን ሌላ ነገር አስብ። በኋላ ከተያዝን ምን እናደርጋለን? ቆይ ምን አስጨነቀሽ? ነፍሰ ገዳይ ሆንሽ፣ ሌባ ሆንሽ፣ እኔ እወድሻለሁ። ሌላ ምን ትፈልጊያለሽ? ዳኒ አትቀልድ። እኔ ቁም ነገር ነው የማወራው። ችግር ውስጥ ነኝ እያልኩሽ ሌላ ችግር ውስጥ የሚያስገባ ነገር ለምን ትጠይቅኛለሽ? ካልቻልክ ተው፣ ሌላ ሰው አሰራለሁ። እሱማ እችላለሁ። ቆይ ግን አንቺ ለምን ለኔ አታስቢልኝም? ስለማስብልህ መሰለኝ ሌላ ሰው ማሰራት እየቻልኩ አንተ ጋር የመጣሁት። ወይኔ ምንድን ነው? ፖሊሶች መጡ። ፍቅር አያት የኔ ምስኪን እንቅልፍ ወሰዳት። እጄ ላይ መድኃኒት ሆነች እንዴ? አዎ ወስዳለች። እስቲ ና እናቅፍ አድርገ መኝታ ቤት ውሰድና አስተኛት። እሺ ማዘር። አታስቢ፣ መድኃኒቷን ወጣለች። ትንሽ አረፍ ትበል ብዬ ነው። በጣም አመሰግናለሁ። ምን አደረግኩላት ብለሽ ነው? ለልዬ ለኔ ያደረገችልኝን አታውቂም? ከዚህ በላይ ማድረግ ነበረብኝ። ከዚህ በላይ ምን ታደርጊያለሽ? እኔማ እኮ ሀሳብ ገብቶኝ ነበር። ላንቺ እሺ ብላ ስለወሰደች ደስ ብሎኛል። አደራሽ ልጄ፣ ለልዬን ተንከባከቢያት። ማዘሮት ቆያለሽ? አንተ ሄድ ልጄ፣ እኔ ትንሽ እቆያለሁ። እሺ በቃ አዴ፣ ለሊና ራሺ አዲስ ነገር ካለ ደውይልኝ። እሺ ደውላለሁ። በሉ በቃ ይርነቃቸው ይርነቃቸው። እንዴት ነህ ዶክተር? ይመስገን አባቴ። እንዴት ነው? አረ የለውም። ሰሞኑን የሰጣችሁኝ መድኃኒት ምንም አልተስማማኝም። ምን ነው አባቴ? እንጃ ምን አውቄ ከአንተ ዘንድ መጥቼ መድኃኒቷን ስወስድ በአንዴ ነበር ቀጥ የሚልልኝ። አሁን ግን ይኸው እዛው ነው፣ ምንም አልተሻለኝም። ይቅርታ አባቴ፣ በድጋሚ ክፍያ ሳይከፍሉ ምርመራ እንዲያደርጉ አደርጋለሁ። እንዴት ሆኖ የተሳሳተ መድኃኒት ሰጥተኝ ኖሯል እንዴ? አረ እንደዛ አይደለም አባቴ፣ ሆስፒታል ውስጥ የሆነ ስህተት ስለነበረ ነው። እሱን እያስተካከልን ነው። እርስዎ ያስቡ፣ ምርመራ ክፍል ይጠብቁ። እኔ የምልህ ዶክተር። አቤት አባቴ። እንደው አንዲት ልጅ ነበረች እዚህ ከመድኃኒት ቤቱ፣ ስሟ ጠፋኝ። ቤዛን ነው? አዎ ቤዛ አለች። እሷ ስራ አልቃለች አባቴ። ምን ነው አገባች? እሱን እኔ አላቅም። ሌላ ታካሚ ስላለ ሌላ ታካሚ ላስገባ አባቴ። እሺ አደከምኩ ልጅ። ተባረክልኝ። ተባረክ። የቤዛ ጣጣ ገና ከዚህ በላይ ብዙ መዘዝ ያመጣብኛል። ለሊ ሮሚ ለሊና ላይ ሻትም እንዴ? እዚህ ያልነበረች እንዴ? ነበረች። ቆይ ወዴት ሄደች? እስኪ ፈልጋት። ይሄማ አሪፍ እድል ነው። አገኘሁሽ። ዛሬማ አታመልጭኝ።